አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ሀገር ከገባሁ በኋላ የጸጸተኝ ነገር እንዳትሸወዱ ብዬ በሰራሁት ቪዲዮ ከ3 ቀን በፊት ማለት ነው። ይሄ ሁሉ ኮሜንት ነው እንዳነበባችሁ። ባንክ ርካሽ ነው፣ ሌላው ደግሞ ይሰረቃል ያለችኝ እህቴ ተመልከቱ። ከሰው ላይ ያስቀምጣችሁ ወደ ሀገር ከገባችሁ በኋላ ብሩ ይላክላችኋል። ብዙ ኮሜንት እየተባለ ነበረ። ለማንኛውም አብራራላችኋለሁ ሁሉንም። እዚህ ጋር ዋጋዎቹን ጠይቃችሁ ነበር ትናንትና። በፎቶም ዲዛይኖችን ሁሉን አስቀምጥላችኋለሁኝ። በትናንትና ቪዲዮ የሰራኋቸውን እቃዎች በሙሉ ማለት ነው። ሁሉንም እዚህ ጋር አስቀምጥላችኋለሁ። ማዘዝ የፈለጋችሁም ቁጥሬን በእያንዳንዱ እቃዎች ላይ ቁጥሬን ማስቀምጫለሁኝ። አስታችሁ ማዘዝ ትችላላችሁ። ቪዲዮውን እስከ መጨረሻው መከታተላችሁን አትርሱ። ላይክም እንዳትረሱ ውዶችዬ። በባንክ ርካሽ ነው ምንዛሬው ማለት ነው። በኋላ እንደምንልከው አይደለም እያላችሁ በጣም ብዙ እያላችሁኝ ነበረ። እኔ በነገራችን ላይ የዛኔ የሰራሁት ቪዲዮ የቆጨ ነገር፣ የሚገርማችሁ ነገር የቆጨ ነገር ነው። አንዳንድ ብርም ሊቀየር ይችላል ምናምን እያላችሁ እያወራችሁም ልጆች አላችሁ። እኔ ከሳውዲ ወደ ኢትዮጵያ ስገባ ማለት ነው የተረፈኝን ብሬን ትቼ መምጣቴ ቆጭቶኛል ብያችኋለሁ። እዛ ትቼ ከገባሁ በኋላ ላኩልኝ ብዬ መግባቴ ቆጭቶኛል። ወላሂ ነው የምላችሁ። ቢቀመጥ ኖሮ ከኔ በፊት ስንት አመት ቆይተው የገቡ ልጆች ማለት ነው በቅርብ የመነዘሩ አሉ። በቅርብ መንዝረው የተጠቀሙ ባንክ ቤት ሄደው ማለት ነው። እና ምንዛሬው ምንም ልዩነት የለም። የ2 ብር የ3 ብር ልዩነት ነው። መጠየቅ ትችላላችሁ። ምንድነው በዛ ያለ ብር ከላካችሁ፣ በዛ ያለ ብር በባንክ ከላካችሁ የሚቆረጥባችሁ ፐርሰንት አለ ወደ ባንክ ማለት ነው። እና ያ ሲቆረጥ ነው ስለሚቆረጥ ነው እንጂ ሐዋላ እኮ ከባንክ ጋር እኩል ሆኗል። በቅርብ ነው እንደውም እኩል የሆነው ማለት ነው። ምንዛሬው ከፍ ብሏል። የባንክ ምንዛሬም አሁን እኔ ዩቲዩብ ሰራለሁ አይደለ? የዩቲዩብ አከፋፈል በዩስተር ዩኒየን የሚከፈለው ገንዘብ በባንክ ቤት ስለሆነ የሚገባው በጣም ርካሽ፣ የመጨረሻ ርካሽ ነበረ። ከዛ እንደዚህ ከጥቁር ገበያ ጋር እኩል ሲሆን፣ ብላክ ማርኬት ጋር እኩል ሲሆን፣ ሐዋላውና ይሄ ብላክ ማርኬቱና ባንኩ እኩል ሆነ። እኩል ሲሆን የዛኔ ምንዛሬ የዩቲዩብ ክፍያ ራሱ እየጨመረ ሄደ ማለት ነው። አሁን ከሐዋላው ጋር እኩል ሆነ። ስለዚህ ይሄንን መጀመሪያ ማጣራት አለባችሁ። እንደ ድሮ ርካሽ አይደለም ብር፣ እንደ ድሮ አይደለም። ምናልባት እንደነገርኳችሁ የተወሰነ ልዩነት ሊኖረው ይችላል። እና ደግሞ ብር ይሰረቃል፣ ብር ከያዛችሁ ይሰረቅባችኋል እያላችሁ የምትሉ ልጆች ማለት ነው። እኔ ብዙ ብር ተሸክማችሁ የአመት የ2 አመት የ5 ወር የ8 ወር ምናምን ብር ተሸክማችሁ ቶሎ አይደለም ያልኩት በሻንጣ። ይሄንን እዛው ራሱ ቪዲዮ ላይ በጣም ደጋግሜ ያለሁኝ። እኔ ያልኳችሁ አገር ልትገቡ ስትሉ ምሳሌ አሁን 3000 ይኖረኛል፣ 4000 ይኖርልኛል። የሚያስፈልግኙን ነገራቶች ሻምፖ፣ የሆነ ነገር የምፈልገውን ነገር ገዛዛሁኝ። በቃ ወደ ኤርፖርት ላይ ሄድ ነው 30 ምናምን ኪሎ ሻንጣ ይፈቀዳላ። ያንን ላሟላበት የመደብኩት ገንዘብ አለ። ያንን ካሟላሁ በኋላ የፈለኩትን ገዝቼ ካሟላሁ በኋላ 1000 ሪያል የሚሆን 500 ሪያል የሚሆን ይተርፋል አይደለ? 300 ሪያልም ይትረፋችሁ፣ 200 የሚሆን 100 ሪያልም ይትረፋችሁ፣ ድርሃምም ቢሆን ይዛችሁት ቦርሳችሁ ውስጥ አስቀምጣችሁ ኑቶሎ። አንዳንድ እህቶች ደግሞ ታይት ለብሳችሁ፣ ታይቱ ሽምቃቅ ያለው ታይት ሆኖ ኬስ ማለት ነው፣ እዛ ውስጥ አስገብታችሁ ያዙ የምትሉም አላችሁ። እና ያም ሆነ ይህ የተረፋችሁን ገንዘብ ይዛችሁ ኑቶሎ ሀገራችሁ ላኩልኝ ብላችሁ ለሰው ጥላችሁ አትምጡ ለማለት ፈልጌ ነው። ገብቷችኋል? አሁን አንዳንድ ጊዜ ምንዛሬ ሊጨምር ይችላል በእርግጥ እዛ ድርሃሙን አስቀምጣችሁ ብትመጡ ማለት ነው። ግን ማን ታማኝ ነው? በቃ እየጨመረ ሲሄድ ምንዛሬ ገና አትርፎ ለእናንተ ይልክላችኋል ተብሎ ዛሬ ሰዓት ላይ የሚታመን ሰው የለም አይደል? ወይ ብስ ልሰጡት የምትችሉት ለጓደኛ ለጎረቤት ምናምን ነገር ነው አይደለ? እንደዛ ከምታደርጉ በመቆየት ደግሞ ሰው ይረሳል።
ያ ገንዘብ ሊያጠፋው ይችላል። ካጠፋው በኋላ ደግሞ ካለው ገንዘብ ቀንሶ ለመላክ አንዳንድ ሰዎች አጋጥሟቸው ከሆነ ብር እንኳን አበድራቸዋቸው ብሩ ከጠፋባቸው በኋላ ለመመለስ ይቸግራቸዋል። ዛሬ የሚታመን ሰው የለም። ወላሂ በጣም የዋሆች ነን ብዙ ጊዜ አረብ ሀገር የምንሰራ ሴቶች ማለት ነው። እና ለሰው ብር ማበደር ራሱ ማለት ነው በጣም ለምታምኑት ለምታውቁት ቤተሰብ ካልሆነ በስተቀር ዝም ብላችሁ በጓደኝነት አወቅን ብላችሁ ብዙ ገንዘባቸውን እየተበሉ ያሉ ልጆች አሉ። እና ገንዘባችሁን ከሰው ላይ አታስቀምጡ። በዚሁ አጋጣሚ ማለት ነው አንዲት እህቴ አንትን ላይ ሀዋላ ላይ ስንት ሺህ ሪያል አስቀምጫለሁ ምናምን እያለች ነበረ። እና በተለይ ሀዋላ ላይ አታስቀምጡ ብር። ወላሂ የሆነ ነገር ቢደርስባቸው ቢያዙ ወይ ደግሞ ሌባ ገብቶ ቢዘረፉ ምናምን እነሱ ማለት ነው ሀዋላ የሚሰሩት እናንተን ገንዘባችሁን ትቀልጣላችሁ። ወላሂ በቅርብ ማቃት ልጅ አለች ወርቅ በጣም ብዙ ግራም ወርቅ አስቀምጣ ከሀዋላ ላይ ሀዋላው በወንጀል ተያዘ ማለት ነው። አሁን በቃ ልጅ በሽተኛ ልጅ ነው ያለችው። ወላሂ በጣም ነው የምታስለቅሳችሁ ልጅቷ ማለት ነው። ግን ያን ገንዘቧን እንዴት አድርጋ ታገኘው? ብታገኘው ኖሮ አሁን ሽጣ ልጇን ታሻክማለች፣ እሷ የምትፈልገውን ትጠቀማለች። በጣም ትጠቀምበት ነበረ። ኢትዮጵያ ላይ ታውቃላችሁ ችግሩን፣ እንኳን የታመመ ልጅ ኖሯችሁ ማለት ነው። እና እንደዚህ አይነት ችግር ያጋጥማችኋል። በፈለጋችሁበት ሰዓት አታገኙትም፣ ሰው ላይ ብር የምታስቀምጡትን ማለት ነው። ይህን ጥንቃቄ ማድረግ አለባችሁ። እና እኔ ያልኩት ፖርሳችሁ ውስጥ ቢቀመጥ ኢትዮጵያ መታችሁ የሆነ ሰዓት ላይ ቢቸግራችሁ አንስታችሁ ያንን ገንዘብ መንዝራችሁ ትጠቀሙበታላችሁ ነው ያልኳችሁ። እና እንግዲህ የተረዳችሁ ተረድታችሁኛል፣ የተጠቀማችሁበት ትጠቀሙበታላችሁ ማለት ነው ውዶችዬ። ወርቅ ይሻላችኋል ከብር። ብር አትያዙ፣ ይሰረቃል፣ ሁሉም ነገር ይሰረቃል። በነገራችን ላይ ብርም ያዙ፣ ፖርሳችሁ ከሄደ ከቀሟችሁ ሄደ ነው። ብርም ያዙ ምንም ያዙ፣ ደግሞ ማደንዘዣ ምናምን የሆነ የሚያስነኳችሁ ነገር አለ። ደንዝዛችሁ ያላችሁትን የጆሮአችሁን ወርቅ አንገታችሁን አውልቃችሁ ልትሰጡ ትችላላችሁ። ገብቷችኋል? ግን ሁሉንም አላህ ሲጠብቅ ነው። ግን ካላህ በታች ደግሞ መጠንቀቅ፣ ሰበቡን ማድረስ። የአንድ ሰው የደረሰበትን ነገር ሲነግራችሁ ያንን ነገር ትምህርት ወስዳችሁ በሰው ላይ ነው ትምህርት መውሰድ ያለብን። ጅል በራሱ ሲደርስ ነው የሚማረው ይባላል። ግን ብስል መሆን አለብን። ብልጥ ለመሆን መሞከር አለብን። ከሰው ለመማር መሞከር አለብን። ለዛ ነው ብዙ ጊዜ የእህቶችንም ታሪክ እያመጣሁኝ የራሴንም ቢሆን እያመጣሁኝ እዚህ ጋር ለእናንተ ትምህርት የሆናችሁ ዘንድ ነው፣ ከሰው ትማሩ ዘንድ ነው። በእናንተ ላይ እንዳይደርስ ነገሩ እየነገርኳችሁ ያለሁት። የሚጠቅምም ነገር ከሆነ እንዲሁ እንዲጠቅማችሁ ያ ነገር እንድትጠቀሙበት ነው የምነግራችሁ። በተለይ እኔ አሁን አረብ ሀገር ተቀምጬ ኢትዮጵያ ገብቼ ኢትዮጵያ ያለውንም ነገር ሁሉ አውቀዋለሁኝ፣ አረብ ሀገር ያለውንም ነገር ሁሉ አውቀዋለሁኝ፣ ኑሬበታለሁኝ። እና ሞር ደግሞ ኢትዮጵያ ከመጣው በኋላ ያገኘኋቸውን የተጠቀምኩባቸውን ያየሁትን ነገር ለእናንተ ትምህርት ይሆን ዘንድ ኢንሻአላህ እስከ ዛሬም ስነግራችሁ ቆይቻለሁኝ። ከዚህ በኋላም ሁሉንም ነገር ለእናንተ ይጠቅማል የሚለውን ይዤላችሁ የምመጣ ይሆናል ማለት ነው። ለዛሬው አስረድቻችኋለሁ ብዬ አስባለሁኝ። ያው በባንክ ርካሽ ነው ያላችሁኝ ልጆች አንድ ሆኗል። የተወሰነ ልዩነት ነው ያለው። እየቆየ ደግሞ ምንዛሬ እየጨመረ ስለሚሄድ በፖርሳችሁ ብትይዙት ኢትዮጵያ ቢመጣ የተወሰነ ብር ነው ያልኩት። ብር ሰብስባችሁን ቶሎ ማለት አይደለም። ይሄን ልታውቁልኝ እፈልጋለሁ። የዛሬ ቪዲዮ እንግዲህ ይሄን ይመስል ነበር። ሀሳብ አስተያየት ካላችሁም ኮሜንት ላይ አስቀምጡልኝ። እቃ ማዘዝ የፈለጋችሁትን እቃ የረመዳን አስቤዛም ከፈለጋችሁ የፈለጋችሁበት ቦታ አደርስላችኋለሁ ኢንሻአላህ ባላ ፈቃድ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ያብዛው፣ ሀገራችንም ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።